ተንበርከኩ ናይ ተንበርከኪ እንደቀለዳችሁብኝ ነው አትቀሩም እሺ ምትልን እየሰማን ተንበርከክ ተንበርከኩ ሚጣጣችሁ ነገር እንዳታደርጉ እናንተ ሁለት ሰይጣኖች እዚህ ግንባራችሁን እየለጥፋችሁ እንዴ በላቸው በእናትህ አንቺ ሳሚ ምን እንዳታረግ ያልኩህን አስታውስ ተነሽ አንቺ ሳሚ በእናትህ ዛሬ ለኔ ተወልኝ እኔ ልቀጣ አያገባሽም ተነሺ ሳሚ በቃ ተረጋጋ አንቺም ዝም በይ አያገባሽም እናንተ ሁለት ሰይጣኖች ግንባራችሁን ሳሚ እነዚህንማ እንዲህ ማለት ነበር አንቺ ለምን ዝም አትይም በቃ እኔ ልቅጣቸው እኔ ያደረጉኝን እኔ ነኝ የማውቀው እናንተ ስለማይገባችሁ ነው ተነሱ ጆሮአችሁ ተነሱ አፍጥኑ ዳይ ምትባልቱን አሳማም እንዴ ተነሳ ጆሮአችሁን ያዙ አፍጥኑታ ተዋት በቃ እንዳትመታት እንሰራለን እሺ ጆሮአችሁን ያዙ ዳይ ጆሮሽ ነሽ 1 2 3 4 5 6 7 8 9 10 ማርታ ታያቸው በቃ ይነሱ እኔ ልኮ 20 ብለው 30 ነው ያሰሩኝ ይሁን እየቀጠቀጡኝ እና እኛ እነሱ መሆን አለብን ታያቸው በእናትህ ሰሎሜ ትንሽ ታሰቃያቸው አይ አይሆንም ተሰሙኛላችሁ ከዚህ በኋላ ግን እንደዚህ አይነት ነገር ብትደግሙ ከነሱ ጋር አይደለም ጸባችሁ ከኔ ጋር ነው የሚሆነው እሺ ሂዱ ቀጥሉን ድንጋዩን እንዳይለኛ የሆነ ነገር ማረግበት አይመስልም ይራባታቸው ነይ በይ ይሄ ውሻ ሰራለታለሁ እኔ ኒቆ አይደለሁም ሳሚን አይደለማ አዎ ሳሚን ደበረሽ አዎ ደበረሽ ይላል እንዴ ለሳሚ ብዬ መስሎኝ እዚህ ነገር ውስጥ የገባሁት እንግዲያውስ ገደል መግባት ትችያለሽ ከሱ ጋር አይጥና ድመት አልጫወት ባይገርም እንደው ምንም አላደረገምሽ ወይኔ እኔ ቦን ምን እንደማደርግ አሳይ ነበር ቆዳህን ነበር መከፈል አንተ እኮ ልትገለው የነበርክ ሰው ነህ ከዛ አንፃር ሩቡን እንኳን አልደረገም እኔ ጌታ ሳሚዬ እኮ ያይገባው ኧረ እባክሽ አልቀረብሽም ለነገሩ ዋናው ጉዳይ የሰሎሜ ነው ከሱ ጋር ሲጃጃል አልኖርም ስለዚህ ማድረግ ያለብን እኔም ሰሎሜን ሳልጎዳ ሳሚን እኔ ማድረግ አንተም እንደዛው ካሰብንበት ቀላል ነው መጀመሪያ ሁለቱም ማጣላት ከዛ ከስር እያለን እየቆሰቆሱን ለዘላለም ማራረቅ ከዛ እድሉ መጠቀም ባለፈው ግን ትልቅ ጥፋት ነው ያጠፋነው እኔ እንደዛ ማድረግ አልነበረብኝም ይባስ እንዲጠላኝ ነው ያደረኩት ሌላ ሰው እንዲያደርገው ማድረግ አለብን ከዛኛ መሀል ላይ አስተራቂ መስለን መግባት ወደ ስራ መግባት አለብን በጣም ከኛ ውጪ ፍቅር እያሉ ነው ሳይቃጠል በቅጠል ሲባል ሰምተሽ አታውቂም መፍጠን አለብን ሳሚ እናንተ ልጆች ቆይ ለምንድን ነው የምትፈታተኑኝ ለምን አላረከኝም ነው ሳሚ ቆይ ለምንድን ነው እንደዚህ የምትሆነው እኔ እግዚአብሔርን ነው እምልልሃለሁ ምንም አውቀው ነገር የለም በቃ ሳላስብ ነው መዳች ውስጥ የከተቱኝ እንጂ እኔ አንተ እንደምትጎዳ ያወቅ ያደረኩት ነገር የለም በቃ አውቃሽም ቢሆን ሳታቂ አንዴ ነገሩ ተፈጥሯል አይደል እኔም ይቅርታ አድርጌልሻለሁ ግን ከዚህ በኋላ ሰላም እንኳን እንድትኛ አልፈልግም ለዛ ከሆነማ በቃ ይቅርታ አላደረክልኝማ አንቺ ቆይ ለምንድን ነው የምትፈታተኝኝ ይቅርታ ባላረግልሽ አይደለም እንደዚህ ቆሜ ላወራሽ ሰቅልሽ ነበር እንዳረክሽብኝ ነገር አውቄ እንዳልሆነ እየነገርኩ ነው እሺ ቆይ ምን አድርጊ ነው የምትለኝ አንተን የጠቀምኩ መስሎኝ እንጂ እንደምትጎዳ ያወቅ ያደረኩት አንዳችም ነገር የለም ምን ሆኖ ነው የሚጠቅመኝ በቃ ከሮቤል ጋር አስታርቂያችሁ ሰላም ፈጥሩ ነበር የመሰለኝ አንተን እንዳይጎዳ አስበኝ እኔ አስቢልኝ አልኩሽ እናንተ ሲጀምር ውስጣችሁ በተንኮል የተሞላ ነው አፈቅርሃለሁ የምትዩን ሰው እንኳን ለማግኘት ተንኮልና ሴራ ነው የምትተበትቡት ሳሚ በእኔ ቦታ ሆነ እስኪ ያስበው ቆይ ምን ማድረግ ነበረብኝ አንተን የልጅነት ፍቅሬ ራሴ ለማድረግ ልክ ነኝ እያልሽኝ ብቻ ባልሆነ በእኔ ቦታ ብትሆን ትረዳኝ ነበር ኧረ ተይ ሲገርም በእናትሽ ደግሞ ባለፈው ራሄልን ልካችሁ ድራማ እንድትሰራ ያደረጋችኋት አንቺ ነሽ አይደል ራሄል የምን ድራማ ሳምሪሙች ምንም ለማዋሸት እንዳትሞክሪ ያኔ እኔም በትክክል ይቅርታ አድርግልሻለሁ አልገባኝም ስለምንድን ነው እያወራህ ያለው
ምንም እንዳትፈራ ስግጥ ብለን ባላየን እናልፋቸው። ንገረኛ። ባለፈው ሰሎሜን እየጠበቅኳት አንቺና ይሄ ሰይጣን ኒቆዲሞስ ራሄልን ልካችኋት አንዴ ስትለጠፍ አንዴ ደግሞ ከሳምሪም ከሰሎሜን በላይ እኔን ማፈቅረ ምናምን ብላ ድራማ እንድትሰራ አላረጋችኋት? ምን ድራማሽን አትስሪ እባክሽ። ጓደኛዬ እንዴት ነሽ ማርትዬ? አለሁልሽ። ትናንት ብቻሽን አደርሽ ወይ ሳሚ ያደረልሽ? ያምሻል እንዴ? እንዴት ነው እዛሽ ክፍል ሁለት የምናድረው? እና ብቻሽን አደርሽ? አዎ። ሳሚ እንዴት ጥሎሽ ሄደ? ምን አስበሽ ነበር? ማለት ብቻሽን አደርሽ ስለማታውቂ ያስተዳድርሻል ብዬ ነበር። ምን ታደርጊያለሽ? አንዳንዴ ህይወት ታስገድድሻለች። ግን አልከበደሽ? ሴት ልጅ ጨክና የቆመችበት ቁስሏ አይከብዳትም ማርቲ። ህይወት ከተባለ አይደል የሚባለው? አሁንም እንደተከፋሽ ነሽ እንዴ? በእናትህ ማቲያስ አታስጨንቀኝ፣ ብቻዬን ነው መሆኑ ፈልገው። አረ ኖርማል ነው፣ አታካብጂ። ይሄኔ እኮ ውለታ ምናምን ብለሽ ተጨንቀሽ ይሆናል። ቀለል አድርጊው፣ ኖርማል ነው። አይደክምህም? አንቺስ እንደዚህ ተከፍቶ ውሎ ማደሩ አይደብርሽ? ምን አገባ? ይሄ ጥጋብሽ እኮ ነው የሚመችኝ። አጽናኝ በጠፋበት ሀገር ለአጽናናሽ ባልኩኝ ስድብ እኔ አጽናናኝ አልኩ እና ልሂድ። ጠረገበል ግን እንዳትመለስ። አታስቢ፣ አልመለስም። እሺ፣ ግን የዛሬ ብቻ ማጽናናት ይቻላል። አንቺም የዛሬን ብቻ ከተከፋሽ እኔም ሁሌ አጽናናሻለሁ። ከተስማማ ልቀመጥ ይመሽ። እንዴት ነሽ ርች? አንቺ ልጅ ግን ለምን እንደማታይኝ? ባለፈው አስቀየምኩሽ አይደል? ችግር የለውም ይቅርታ አድርጌልሻለሁ። አሁን ከፊቴ ዞር በይልኝ። ይቅር አልሽ? ኦ አልጠበቅኩም ነበር። ንጹህ ልብ እኮ ነው ያለሽ። አመሰግናለሁ። ትናንትና ምን ነበር ልነግርኝ የነበረው? ሳትጨርሽልኝ እኮ ትቼዋለሁ። ለምን ንገሪኝ እንጂ አዲስ ወሬ እንኳን ባትነግሪኝ የጀመርሽውን ጨርሽልኝ። ሳሚን አንቺ ከምትወጁ በላይ ብለሽ ነበር ያቆምሽው። አይ እንግዲህ ልጨርስልሽ ወይ? ሳሚን እኔም ሰሎሜም ከምንወደው በላይ ተወዷለሽ አይደል? መጨረሻው ተናገሪያ። ምን ይዘጋሻል? አወደዋለሁ። አንቺም ሰሎሜም እኔም ወደውን ሩቡን እንኳን አትወዱትም። ኦ ደስ ይላል። ከአንቺ ልስማው ብዬ ነው። እና እንደጠበቅሽው አገኘሽ? አዎ በጣም ደስ ስላለሽ ደስ ብሎኛል። እመኝኝ፣ የማትወጪ ጉድጓድ ውስጥ ነው የምከትሽ። ሞክሪው። አንቺ ውሻ ውሻ ውሻ! ምን ሆና ነው ደግሞ እቺ? እኔ ምን አውቃለሁ። ሲመስለኝ ግን እቺ ልጅ እስከዛሬ የዘረጋችው የተንኮል ገመድ እየጠላለፋት ይመስለኛል። ገና ምን አይታ ደግሞ ከዚህ በላይ ይበጣበጣሉ። ያኔ ገመዱ ይጠብቃል። ያኔ በደንብ ይጠላለፋሉ። አንቺ ዋናሽን ይዘሻል። ምን አገባሽ? ዋናዬም ብቻ አትርፍ ያለው እንጂ ግን መጠንቀቅ ነው። እነዚህ ወድቀውን ቢሆን እየተፋቀቁ ተንኮል ከመስራት ወደ ኋላ አይሉ። ታያቸው እባክሽ። አሁን መርዝ የሌላቸው እባቦች ናቸው። ምንም አባታቸው ያመጡ። አዎ ግን መጠንቀቅ አለ። ኧረ ታያቸው ለዛ ደግሞ ለእነዚህ ደግሞ እኮ ስም አወጣሁልሽ። የምን ስም እንዴ? ትናንትና አውጣልኝ ምናምን ያልሽው ነው። ታውቁት በዚህ ጥራይ ተወርዋሪ ኮከቤ። ኧረ ተወርዋሪን ተው በእናትህ። እሺ ኮከቤ። አቤት። ወይዬ ቢሆን ፒስ ነበር። በጊዜ ሂደት ይስተካከል።
ሳምሪ 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 ምን ሆነሽ ነው? ሳምሪ ምን ሆነሽ ነው? የሁሉ ጊዜ ያወቅሽ ነው ዝም ያልሽ? ምኑን? ሳሚ እንደምትወደው። ምን ማለቴ? በምን አወቅሽ? ማን ነገረሽ? እሱ ምን ያደርግልሻል? ታውቂ ነበር ወይ? ይኸውልሽ ሳምሪ፣ የጠየኩሽን መልሽልኝ። ታውቂ ነበር ወይ? አዎ፣ ትላንትና ጊዜው ሲደርስ እነግርሻለሁ ያልኩሽ ነበር። የትኛው ጊዜ እስኪደርስ ነበር ስጠብቅ የነበረው? ቀስ ብዬ ሁለታችሁን ከሳሚ ላርቃችሁ ነበር ሀሳቤ። ምን ማለቴ? ራሂል በጣም እንዳመረረሽ ሳቅ ዞሮ ዞሮ ልጁ መጥፊያችሁ እንደሆነ አሰብኩኝና። ምን ማለት ነው መጥፊያችሁ? ያው ያንቺ ቢሆን ሰሎሜና ራሂል ዝም አይሉ፣ የራሂል ቢሆን ደግሞ አንቺና ሰሎሜ ዝም አትሉ። ዞሮ ዞሮ ደግሞ ኦልሬዲ ልጁ ልቡ የት እንዳለ ይታወቃል። ጭራሽ እዚህ ላይ ተደራርሳችሁልኛል። የእሷ ቢሆን ምናምን ይባልልኛል። ደግሞ ይህም በፍጹም አይምሮዬ ሊቀበለው አይችልም። በቃ በእናትሽ ተረጋጊ። ይቺ ውዳቂ ምን እንደማደርጋት እኔ ነኝ የማውቀው። ሞቷን ነው ማስመኛት። ያቺ የትናንትናዋን ሰላቢ ነው። አንተ ልጅ በማያገባ አትግባ። ሲጀመር ልጅቷ ታስታውቃለች። የሆነች እርኩስ ነገር ነች እኮ። ስሚ ማማዬ፣ በዛች ልጅ ጉዳይ የሚያስፈልግሽ ነገር ካለ ጡቃ በይኛ። ምን አገባና ነው በጓደኞች መሀል ጥልቅ የምትለው? ሳምሪ ሳምሪ ሳሚ እንዴ ሰሎሜ፣ ቅድም እኮ ክላስ መጥቼ የለሽም። ውሸት። ቀኑን ሙሉ እዚህ ነበርኩኝ። አዎ ካላመንሽ ማርቲን ጠይቂያት። ኧረ እኔ አላየሁትም። ምናልባት አላየሁትም ይሆናል ሳሚ። አውቄ ነው እባክሽ። እና ትወርዳላችሁ ወይስ ልምጣ? አንተና ወይ ደግሞ ግማሽ ግማሽ? አንተና የምነግርህ ነገር አለ። ወሬው እዛ ድረስ የሚያስመጣ ነው? ና አልኩህ እንዴ፣ እመነኝ። እሺ ወሬው ካላሳመነኝ ግን እዚህ ድረስ ትመልሽኛለሽ። እና ችግር የለውም። ደግሞ ለወሬ ብቻ ብለህ ነው የምትመጣው? ወሬኛ። ሳሚ እናንተ ልጆች ቆይ ለምን አትተውኝ? ሳሚ፣ አንተ ሁኔታዎችን እየተረዳህባቸው ያለ መንገድ ምንም ልክ አይደለም። እኔ እንደዛ ክፉ ሰው አይደለሁም። እኔ ክፉዎች ደግ ምን አገባኝ? ሲጀመር ምን አገናኘን እና አንቺ? እውነታውን ያኔ ሰምተሃል። ያንተ ለኝን ስሜት ነግሬያለሁ። እና አጋጣሚ ደግሞ ያኔ ሰሎሜን ቀጥራት ነበር መሰለኝ። ሁን ቢውልታችሁ ለማጣት ያደረኩ ነው መሰለኝ። እኔ ግን የዛ ቀን ፍቅሬን ልገልጽልህ ስመጣ ከቤት ወጣየውና ተከተልኩ። ከዛ የገባህበት ቤት ገብቼ ፍቅሬን ገለጽኩልህ እንጂ አንተና ሰሎሜን ለማጣላት ሁን ብዬ ሴራ ጥንስሼ ምናምን ነገር አይደለም። እኔ እንደዛ አይነት ሰው አይደለሁም። እንጂ ኒቆዲሞስንም አላገኘሽውም፣ ያለንበትንም አልነገረሽም። አንቺ በንጹህ ፍቅር ነው የመጣሽው። አዎ ሳሚ፣ ካለመክ በፈለግከው ነው ማለት ነው። አረ አምኜሻለሁ። እንዴ ሳሚ፣ እየቀለድክብኝ ነው እንዴ? ለምን ገረመሽ? አንቺስ እየቀለድሻ እንዴ? ቢገባ ከሰሎሜም ከሳምሪም በላይ እዚህ ፍቅር ላይ ማሳዝነው እኔ ነኝ። ፊት ለፊት መጥቼ እንኳን የምወደውን ሰው ማናገር አልችልም። እንደውም የምወደውን ሰው ለጓደኛዬ እየዳርኩ ስወድ ነው የኖርኩት። ወደ አንተ በመጣ ጓደኝነቴ፣ ወደ እሷ ቤት ደግሞ ፍቅሬን አጣለሁ ብዬ በማል ስሰቃየ ነው የኖርኩት። ተቀልደን ያልከው ነገር በጣም ብዙ ዋጋ ያስከፈለ ነገር ነው። እንዴ ቆይ ምንድነው እንደዚህ የምታወሳስቡት? ማፍቀር መፈቀር እኮ ያለ ነገር ነው። አፈቀርሽ ኦኬ፣ ግን እንግዲህ ያፈቀርሽውን ሰው ላታገኝ ትችያለሽ። ምን ነው ቆየ እንዴ? ይኸውልሽ ራሄል፣ ምናልባት እያወራሽ ያለሽው ነገር እውነት ከሆነ እኔ አንቺ ልሆን አልችልም። ትውስቴ ከተመለሰ በኋላ ወደ ድሮ ፍቅሬ ተመልሻለሁ። እኔና ሰሎሜ አሁን ፍቅረኛ ማሾች። ስለዚህ እንደምንም ብለሽ ብትረሽኝ ቆንጆ ነው። ከዛ ውጪ ምንም ልረዳሽ አልችልም። ሳሚን አንተን መርሳት አልችልም። ራሄል፣ ፍቅር ከባድ እንደሆነ አውቃለሁ፣ ግን እኔ ምንም ላደርግልሽ አልችልም። አሁንም እንደዚህ ረጋ ብዬ እያስረዳሁሽ ያለሁት ከዚህ በኋላ ፍቅር ምናምን ብለሽ የማይሆን ተንኮል ውስጥ እንዳትገቢ ነው። ሳሚ በቃ ራሄል፣ መንገር ያለብኝን ነግሬሻለሁ። ከዚህ በኋላ እኔና ሰሎሜ ህይወት ውስጥ ብትገቢ እንደሌላው ጊዜ አልምርሽም። ሰሚያች አስቀያሚ፣ አንቺን እኮ ነው የማናገረው። አሰሚም እንዴ? እኔን አይደለማ። እዚህ ጋር ከአንቺ ውጪ አስቀያሚ አለ እንዴ? ቆይ
አንተ ምን አባኑ አፈን የምከፍተው? በከፍትስ ምን ልታምጭ? ከትናንት ጀምሮ ዝም ብለህ ነገር የምትፈልገኝ ምንድን ነው? ያው ሰውን በነገር መቅረብ ሙዴ ስለሆነ አንቺም ነገረኛ ስለሆንሽ በነገር ልቅረብሽ ብዬ ነው። ማትወጣው ነገር ውስጥ እየገባህ ነው። እሺ ባለፈው ኮከቤን ስትዝችና ስታስፈራሪባት እየሰማሁ ነበር። አንድ ነገር ለማድረግ አስቢና ከኔ ጋር ነው የምትጋጭው። እሺ የምን አባ ኮከብ? ሜሮንን ነው በለው። ውይ ሜሮንን ነው ያዝልቅላችሁ በእናት። ይኸውልሽ ነግሬሻለሁ፣ ብትጠነቀቂ ነው የሚሻልሽ። ዝም በል ሁለት ቀማሎች። እንደዚህ ነው እሺ የምጨፈልግ። ምን አባሽ ነው ያልሽው አንቺ? ምን ልትሆን? ነግሬሻለሁ፣ ሴት ተማትቼ አላውቅም። የመጀመሪያ ሴት አንቺ እንዳትሆኝ እሺ ማማ። ለአንተ ስል ምን እንደማደርጋት አሳይሃል። ወሬውን ማርቲ እንዴት ነሽ? የምን ወሬ? የምነግርህ ነገር አለ ብለሽኛ እንዴ መጣሁት? እና ቀደም እንዴ ከዚህ ልጅ ለመጣት አደርኩ እኮ። አይ እኔ ነኝ አልፌ የመጣሁትን የማውቀው። ምንድን ነው? ታዩና እሱን እንዴት ናት አዲሷ ቤታችን? ብቻሽን አልከበደሽም ማለት ነው? ምን ይደረግ ይለመዳል። አይዞሽ ቡጥዬ፣ አንቺ ሁሉንም እንደምትወጪው አውቃለሁ። ጠንከር በይልኝ። በጥንካሬ ሳትታማ ምናልባት ይስተካከል ይሆናል። አይዞሽ ነድ ያቺ ማማ ፒስ ነው። እንዴት ነህ? አለሁልሽ። ቅድም ያልኩሽን ነገር ለማ ለኔ? አዎ በዛሽ በጓደኛችሁ ምክንያት ምናምን የማግዝሽ ነገር ካለ ምናምን ኦኬ። እና የሌላ አስደብራችኋለሽ መሰለኛ። ማስደበር ብቻ ነው ብለህ ነው? እና ምን እሺ፣ ለምን ስነ ስርዓት አናስይዛት? ግን ቆይ አንተ ለምን ልረዳኝ ፈለክ? ባክሽ ላንቺ ብዬ አይደለም። እና ትናንትና ኮከቤ ላይ ማስፈራራት ዛቻ ምናምን ስታደርግ ነበር። ቅድም ማውርቻት አወራሯ ይዘቷ ምንም አይነፋም። ማንን? ራሄልን? አዎ ቀድመን ጃስ ብንላት ፒስ ነው። እኔ ማስደንገጥ ብቻ አይደለም የምፈልገው፣ እንዳደረገችብኝ ብገላት ራሱ ደስ ይለኛል እኮ። እሱን የምትበቀይበት አንድ እሳት የሆነች አይዲያ አለች። ምን አይነት ሀሳብ? ትታገት። ከዛስ ትለኛለች እንዴ ሙዚቃ ከፍተን ቡጊ እንደንስላታለን። ማለቴ ምንድነው ማለቴ? ያምሻል እንዴ? አንቺ መለህሽን ትወጭባታለሽ፣ እኔም ድጋሚ ኮከቤ ላይ እንዳትደርስ አስጠነቅቃታለሁ። አይ ልጅቷ ሴጣን ናት፣ እንዲህ በቀላሉ አትሸወድም። አሁን ደግሞ ከሁሉም ጋር ስለተጣላች በማንም አትጠመድ። አረ የሆነ ሰው አይጠፋም ማማዬ። በቅርብ የምታውቂያት አንቺ ነሽ። እስኪ ፈለግ አድርጊ። ሳሚ ማለት የትኛው? ብታየው ታውቀው ይሆናል። እኔ እንጃ። በሱ በኩል ማጥመድ እንችላለን። ከባድ ነው ግን እንሞክር። አረ ከባድ ብሎ ነገር የለም፣ ይሞከር። እኔ ውስዋስ ላይ ነው የምልሽ። እሱማ ይሞከራል፣ ግን አሁን ተናዶብኛል። የሚያወራኝ አይመስለኝም። እና እኔ ላትኮ እንዴ? አሳየኝ እስኪ ልጁ። ተግባባውማ እንዴት ይሆናል? እኔ ከያሰብኩት የእሱን ስልክ ተቀብለን በቴክስት ምናምን እንድናወራት ፈልጌ ነበር። እና ሄደሽ ይቅርታ ምናምን ብለሽ አታወሪውም እንዴ? አይ እንደዛ እንኳን የሚስተካከል አይነት አይደለም። ቆይ ማን ነው ልጁ? እኔ አልባንነውም እንዴ? ቆየ ተማሪ ነው? አዎ ባለፈው እዛ ጋር የተደባደቡትን ልጆች አታውቃቸው? የቶቹ? እዚህ ግቢ ውስጥ በቀን አንዴ ሳልጣላ ወይ ሳላይ ሄጄ አላውቅም። የትኞቹ ላስታውስ? ባለፈው ነው እዛ ቧንቧ ጋር የተደባደቡትን ሳሚና ኒቆ የሚባሉትን ልጆች አታውቃቸው እንዴ? ሳሚ ምርጥ ልጅ። ያምሻል እንዴ? እሷ እኮ ጀለስ ነች። አውቀዋለህ እንዴ? ቀላል ባንነዋለሁ። ጀለስ ነች። ባለፈው በሆነ ኬዝ ምክንያት ራሱ አንድ ጓደኛችን ተወግቶለታል። ታዲያ አንተ አውራዋ። ኧረ ምንም እንዳታስቢ፣ በእኔ ጣይ። ነሸኝሽ። ከዛ አንተም ትሸኘኛለህ። ከዛ ድጋሚ መልሰሽ ከሸኘሽኝ እሺ። በቃ ተው አልሸኝህም። ኧረ እባክሽ ተነጋግረን አንድ የመጣ ነው። ወሬው ካልተመቸኝ ትሸኛለሽ ብዬሻለሁ። እና አልተመቸህ? ሰው አሳማችሁኝ እንጂ ምን ደህና ወሬ አስወራችሁ። በእኔ አሁን ነሸኝኝ። ትቆያላችሁ መሰለኝ። እኔ ልሂድ። እንዴ ልትሄጂ ነው እንዴ? በቃ እኔ ከሷ ጋር ልሂድ። ሁለተኛ ግን ድርሻላት። እሺ እዚህ። እርግጠኛ ነህ? አዎ። አታስፈራሪኛ እኮ ትመጣላት። መጣም እስኪ ከናፈቅሽኝ እያየን
ለዚህ ይችልብ ነው እቴዬ ከተጣሩ አቤት ማለት ነው እንጂ ምን ይደረጋል? ሳሚን አግኝቼው ነበር። መቼ? ቅድም እና አወራሁት። እንዴት አወራሽ? ባላወራ ይሻለኝ ነበር። አጠገቡ እንዳልደርስ አስጠንቅቆኝ ምንም እድል እንደሌለ ነግሮኝ ነው ሄደው። እባክሽ እሱ ዝም ብሎ ነው። በባለፈው ጉዳይ ስለተናደደ ነው። አይመስለኝም። ወደ ድሮ ፍቅሬ ተመልሻለሁ። ሰሎሜያውን ፍቅረኛ ነች። እኔና አንቺ ምንም አይነት እድል የለኝም ብሎ ሄደው። በጣም ነው ያስከፋኝ። አንቺ ደግሞ እሱን እናውቅ የለ እንዴ? አዲስ ነገር አረግሽው። እንደውም የነገረሽ ነገር አሪፍ ነው። ምን እንደሌላችሁ ነገር ምናምን ነገር አስመስልሽ በቃ በኖርማል ምናምን ሰላም እያልሹ ማለት ነው። ከዛ ደግሞ አንዳንዴ እንደ ጓደኛ ቆመሽ ለማውራት መሞከር። ከዛ ደግሞ እኛ እዚህ ስራችንን እንሰራለን። ያኔ አይጠረጥርም እኛ እንዳደረግነው። መጀመሪያ ሁለቱን እናጣላና ከዛ በጓደኝነት ምናምን ነገር አንቺ ስለቀረብሹ እያባበልሽ ምናምን ትለጠፊያለሽ ማለት ነው። እውነትን ነው። ሀሳቡን የተቀበልኩ ልምሰልና ኖርማሉን ልቅረባቸው። ያኔ ሁለቱ ሲጣሉ እኛ በመሀል እንገባለን። ዛሚ ምርጥላ እሳት ያንስ አምነሻ ማቲ እንዴት ነሽ? አማን እንዴት ነሽ? አሎ ማርቲ እሺ ጠፍተሻል ምናምን ምን እሺ አላይሽም ሰሞኑን ተጠፋፋና ወይኔ በእናትህ ዳጊንም አንድ ቀን መጥቼ በቃ ላሻልኩኝ ከዛ በኋላ እንዴት ነሽ ተሻላት አረ ኖርማል ነው አሁንማ ገግማለሽ ነው የምልሽ እና ክላስ ለምን አትጀምርም ትጀምራለሽ ሰሞኑን ምናምን መጀመሪያ ይቀር ምን አያለሽ ነበር ሲሚኝ ማሳሚሻ የሆነ አሳይመንት ነገር ነበረችና ፋይል ምናምን ለመላላክ ስልክሽን ፈልጌ ነበር ስልክስ ያው የኛን ነገር ታውቂ አይደለ ቋሚ ነገር እኮ የለንም እንግዲህ በቃ ክላስ ይዤልሽ እመጣለሁ እሺ ችግር የለውም ሳሚ ፋተርኗን ሳከፍቻት አቹ ኢሜጅ እሺ አባት አገኘኋት ነው የምልሽ የእውነትን ነው ያምሬን ነው በእኔ ጣዩ ብዬሻል ነበር ታዲያ ምን ብለን ነው ግን የምንጽፍበት ስልኳን ሴፍ እናድርገውና ምን እንጽፍላለን አይ በቃ ቶሎ ቶሎ ፈጠና አድርጊዋ ቶሎ መልሳለሁ ምናምን ብዬ ነው ያመጣው ምንድነው ምን ሆነሽ ሳሚ ቴክስት ላክ የምርሽን ምን ብሎ በባለፈው ጉዳይ እንድናወራ ፈልጋለሁ ነው የሚለው ባለ ተቀወጠ በእኛ ግን በባለፈው ጉዳይ ማለት ምን ማለት ነው ቅድም አውርተን የለ እንዴ እና ቅድም ከባለፈው ነገር ጋር አንድ አይነት ተያዥ ነገር አንድ ያወራችሁት መልሽለት እባክህ ዝም ብለሽ ግን እኮ ቅድም ስናወራ ማንም ሰው አላየንም የባለፈውን ደግሞ በጣም ብዙ ሰው አይቶናል እሱ ቢሆን ኖሮ ቅድም ስላወራነው ማውራት ፈልጋለሁ ነበር የሚለው እና አሁን ቅድም የሚለው ነገር ምን ልዩነት ያመጣል ሴትዮ እድልሽን ተጠቀሚ እኔ ሰሎሜ ልካልኝ ቢሆን ኑሮ ማለት ነው እንዴት እንደምመልስላት ታሳይሽ ነበር ነገሩ ልክ ነው እባክህ ምን ይመጣል ግን አብረህ ነው አይደል የምትሄደው ማ ሳሚ ጋር በጭራሽ አልሳሳትም የሚፈጠር ነገር ካለ እኮ ራቅ ብለህ እንድታይ ነው በቃ እሱ ችግር የለውም አሁን ደግሞ ሀሳቡ እንዳይቀየር ዝም ብለሽ መልሽለት አይ በቃ የሆነ ነገር ጥርጥር ይሆናል እንጂ እስካሁን ትመልስ ነበር ባነነችብን እንዴ መልስት ይቺ መሰሪ ምን ባደርጋ ጸልይ እንደሚወጣልኝ አላውቅም ብቻ ትምጣ በቃ እኔ ሄጄ ይዛ ነገሮችን ፊክስ ላድርግ ቃይሉ ዳልታ ቴክስቶች ኧረ ዋው በቃ ፊክስ አድርጊያቸው እመጣለሁ ያው የሆነ ነገር ከተፈጠረ ግን ይሁን በሩቆ ነው እንድታይ አንቺ ደግሞ አትፍሬን ያለው አልኩሽ እንዴ ምንም ነገር አላማረኝም እውነት ይሄ ድል እውነት ሆኖ እንዳመጣኝ ብዬ ነው እንጂ ሞክ አረ በቃ አንቺ አታከብጂ ምንድነው እንደዚህ የምትንቦቀቦቅ ሂጂ በቃ ነው ያለው እሺ ቆይ ጆሮ ይላል
ምንድን ነው? ኧረ በእናትሽን ያለው ሂጂ፣ ዝም ብለሽ አትፍሪ። እሺ በቃ አራተኛ ፎቅ ላይ ነኝ አለ። ይኸው ግን የሆነ ነገር ከተፈጠረ በጣም ነው ጮሽ። የሆነ ነገር አድርግ። እኔ እኮ እዚሁ ነኝ ያለው፣ ችግር የለውም ሂጂ በቃ። ስሚ ግን ተጠንቀቂሽ። ሳሚ ሳሚ ሳሚ